ትሄዱ ሲመችሽ ደውይልኝ። እሺ ይንፈስ የሆነ ነገር ላወራሽ ነው፣ ግን እንዳትቆጪኝ። ሲመችሽ ደውይ። ይቀቁት ይንፈስ። ቻው በቃ በይነሽ። መልካም ቀን። እሺ ቻው። እንዴ እንትኑ ለካም ብሉት እዛ አድርጌያለሁ። ለካም ለዛ ነው የማይሰጥ እሺ። ግን ለምን አትይ? አሁን ምንድን ነው ያልሽው? ስትወጪ ደውይልኝ አልኩሽ። እንዴ ስወጣ አንድ ሰዓት አጥበዳለሁ። ከዛ መጥቼ ቁርስ 2 ሰዓት ይፈጅብናል። ለዛ እኮ ነው የምናጥበው። ግቢው 2 ሰዓት ይፈጃል። ከዛ ደግሞ መጥቼ ቁርስ ለልጁ እሰራለሁ። ቻው። ደውልልሻለሽ፣ ደውልልሻለሁ ካልተኛሽ። ባይ ቻው። አዳኝ ካሜራ ሰላም እንደናችሁ እግዚአብሔር ይመስገን። ፎሎ አድርጉኝ። የት ናችሁ? የት ነኝ? ገምቱ ያለሁበትን ቦታ እንደዚህ ጫካ ምናምን ያለበት የት ነው? ስትወጪ እንትን በይ ፎሎ አርጉኝ፣ ያርጉኝ። ትቼው ልሄድ ነው ስልኩን። ሳይለንት አድርጊውና ሂጂ። እሺ ቦታው ያምራል። እሺ አዳኙ ያምራል ቦታው። እኔ አላምርም። አሁን አንቺም ቦታውም ታምራላችሁ ብትል ምን አለ? ኢትዮጵያ መሰለኝ አይደለም። ኢትዮጵያ እንኳን አይደለም። የሆነ ሃይ እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን። ምን ታደርጋላችሁ መሰላችሁ? ቤቴን ፎሎ ታደርጋላችሁ፣ እኔን ፎሎ ታደርጉኛላችሁ። ታች ላይ ያለውን ሰው እየፎሎ ታደርጉት። አንቺማ ድሮም ቆንጆ ነሽ፣ ድሮም ታውቀኛለህ እንዴ? ዛሬ አሁን የድሮም ግን ማለት ነው። እዚህ ሀገር የምር ግን ቆይማ አሳያችሁ ነበር። አሁን ቲክቶክ እንትን በይለኝ ሰውጣ አንተ እዚህ ሀገር እንደመጣው ገና እንደመጣው የተነሳሁት ፎቶ አለኝ። የወገቤ ቅጥነት ማርያምን፣ የወገቤ ቅጥነት የፀጉሬ ያ ፎቶዬን ሳይ በጣም ነው የምናደደው። ምን አለ ባልመጣ እዚህ ሀገር እላለሁ። ነው ኢትዮጵያን ብኖር ፎሎ መልሽ። እሺ ኢትዮጵያን ብኖር እንደዛው ሁኛል ቀጥልም። በርግጥ ግን ያ ፎቶዬን ሳይ ምን አለ ያ ቆንጆኝ ፀጉሬ ምን ሲያምር። ቆይማ አሳያችኋለሁ አንድ ቀን። ሳቢኝሪች ታስበሽ ምንም አታደርጊም እኮ ልጅ። አሁን በስምሽ ምን ታደርጊያለሽ? እኔ የመወያያ ግን ቆይማ ወሬ ላውራችሁ። ትናንትና ወሬ ሰምቼ እኔ ማለት ነው አሁን ከሆነ ሰው ጋር ፍቅር ብጀምር ከዛ ለሆነ ሰው በቃ ያ ሰው በጣም ፍቅር አስይዞኝ የሚያደርገኝን አሳጥቶኝ በቃ ማደርጎ ሳላ ማለት ነው ወይ ከዛ የማደርገው ሳጣ ቪዲዮ ፎቶና ቪዲዮ ራቆት ሲላክልኝ ቢለኝና ብልክለት ከዛ ብልክለትና እሱ ደግሞ ከቴዲ ፍቅር ይዘኛል አይቀልሽም ነው ቴዲ ማን ነው ደግሞ ከዛ ማለት ነው እሱ ደግሞ ፖስት አደርገዋለሁ ብር ላኪልኝ ቢለኝ ማለት ነው ራሴን ላጠፋ እኔ እኮ ራሴን ላጠፋ ከዛ ልበሳጭ ላለቅስ እንዲሁም ደስ ነው የሚለኝ እንዲሁም ማለት ነው በቃ አሁን በጣም አደባባይ ላይ ይሄ አሁን እንትን ይሄ መስቀል አደባባይ ላይ በትልቁ ኢትዮጵያ ውስጥ መስቀል አደባባይ የሁሉም መናኸሪያ አይደለም መስቀል አደባባይ በትልቁ በፎቶ አሰርቶ ገጭ ቢያደርግልኝ ደስ ነበር የሚለኝ እንጂ ለዚህ ራቁት ፎቶ ቪዲዮ ይዞብኛል ራሴን ላጠፋ ነው ብዬ አላለቅስም። ብሰጠውና ያደርግልኝ ከዛ ደግሞ ለሱ ብር አልከፍልም ሙቻታለሁ። መጀመሪያ አልሰጥም ብሰጥም ማለት ነው ብሰጥም እንኳን ነውና ለምን ዓለም አደባባይ ያለ ፊልተር ያለ
ፊልተር ባያደርግበትም ማለት ነው። ፊልተር አድርግበት አልለው፣ ፊልተር አታድርግበት አልለው። ብቻ በትልቁ ምለው ነገር ቢኖር በትልቁ አሳጥረህ በየአደባባዩ ላይ ፖስትልኝ ነው የምለው። በቃ እኔ ብዬ ላለቅስ እኮ ምንም ያስለቅስ ነገር አለው። እኔ እኮ ምንም ያስለቅስ ከዛ ደግሞ ልፈራ እሱን እንደዛው ስፈርቼ ለሱ ሁልጊዜም ብር እየሰራው እኔ እየሰራው ለሱ ብር እየላኩለት ይሄንን ቪዲዮ እንዳታወጣብኝ እያልኩ እሱ ልለማመጠው እንደዛ ለምን ግንባሩ ላይ እንነቀሰው? አሁን ጎበዝ ጎበዝ ከሆነ ለምን የኔን እንትን ወስዶ ግንባሩ ላይ ተነቅሶት ለምን አይዞርም? ለምሳሌ አንደኛውን ትልቅየውን እዚህ ጋር ቢነቀሰው ሌሎቹን ደግሞ ሁለቱን ደግሞ እዚህና እዚህ ላይ ተነቅሷቸው ይሄ እኮ የዚች ልጅ ነው የዚች ልጅ እንትን ነው እያለ ዞር ሲዞር ቢውል ቢያድር እኔ ሊደንቀኝ ሊከፋኝ ደስ ነው የሚለኝ። ለሱ ግን ኧረ ሙሙ ተይዞብኛል እባክህ ሙሙዬንን ቤተሰቦቼ ሲያዩት ያፍራሉ፣ እኔም ሳየው ሚዲያ ላይ ያፍራሉ እያልኩኝ ሁልጊዜ ብር 100,000 ብር 300,000 ብር 400,000 ብር 1 ሚሊዮን ልሰጥ ሙቻታለሁ። እንደውም እሱን ነበር እኔ የማስከፍለው። እኔው ማለት ነው እኔው እሱን ነበር እኔ ይሄን የመሰለ እንትን በነፃ ስላየህ ክፈል እያልኩኝ የማስከፍለው። እንኳን እኔ ልከፍል አሁን ትናንትና የትናንትናው ግን አሳዝነኛለች። አባት ማለት ብዙ ነገር ነው። እኔ ቤተሰቦች አሁን በዚህ ሰዓት እንደዚህ ባለውበት ሁኔታ ቤተሰቦች ጋር ደውዬ ማለት ነው ሳወራ ነው የምጽናናው። እና አባቴ ሳወራው እንዴ ለምን ብለሽ ነው ለማን ብለሽ ነው እንደዚህ የምትጨነቂው? ስራ ከሌለሽ ለምን አትመጪም ሲለኝ በቃ በጣም ነው ደስ የሚለኝ። እናቴ በቃ እንደዛ ስትለኝ ደስ ይለኛል። ቤተሰቦች እንደዛ ሲለኝ ደስ ይለኛል። እህት ወንድሞች ደስ ይለኛል እንደዛ ሲለኝ። አባቴ ጭራሽ በስልክ ተደብቆ አሁን የዚች ልጅ አባቷ በሌላ ሰው ስልክ ተደብቆ ነው የሚጀነጅናል። እንግዲህ እኮ አባቷ ነው። ከዛ ይጀነጅናታል። ከዛ ፍቅር ውስጥ ይከታታል ምናምን ነገርና ከዛ ቪዲዮ ትልክለታለች የራቁት ቪዲዮ። ከዛ ያንን ቪዲዮ ደግሞ ፖስት ያደርግባታል። የገንዘብ አባቷ ነው የምርገል የልጁን የሆነ የማይታይ ነገር ሲያይ እንደዚህ ማለት ምን ብትጣለው ምን ብትናደድ ቢናደድባት ጸባቸው ብር ስጭኝ አትስጪኝ ነው። አሁን ዝም ብለሽ ቀሚስን ልቀቂው። አሁን ዝም ብለህ አዳምጥ፣ ወሬ እያወራው ነው። ምን ቢናደድባት የምር እኔ ቤተሰቦቼ ገንዘቤን በጉልበት አይደለም የሚወስዱት። አሁን በጉልበት እንደዚህ በልክ አይደለም፣ በፍቅር ወደውኝ በፍቅራቸው የተነሳ ሳላስበው ያለኝን ነገር በሙሉ ርግፍ ማደርገው ለነሱ ፍቅር ብቻ ብዬ። ግን በጉልበት ግን አንቺ ብር ካልሰጠሽኝ ብሎ በውስጥ ግን አያፍርም። ግን ማርያምን አባትየው ግን ምን አይነት አባት ነው ግን ማርያምን። እኔ በጣም ነው ያለቀስኩት ትናንት። እኔ ቤተሰብ ምን ያህል ማለት ሌላ ነገር ባያደርግላችሁ እንኳን አይዞሽ ልጄ። እኔ በቃ ስራ ከፈተው ረጅም ጊዜ ግን ስደውልላቸው ይደውሉልኝና አይዞሽ የኛ ልጅ ምን አባቱ ለማን ብለሽ ነው እንደዚህ የምትሰቃዩ? ለምን ካልሆነ ጣጥነሽው አትመጪም ምናምን ሲሉኝ ሞራሌ በቃ እንትን ይላል፣ ደስ ይለኛል። አንቺ ከማና ምን ልትሆነው ለና ባለሽ ነገር ትኖሪያለሽ ማንንም ሰው እንደሚኖረው ምናምን ሲሉኝ ደስ ይለኛል። አሁን እቺ ልጅ አሁን አባቷ ምን ብትጣለው ምን ብትበድለው ምን ብትሰድበው ምን ብታንጓጥጠው ሲጀምር አባት ምናምን ቤተሰብ መሰደብ አለበት ብዬ አላስብም። እንዴት ነው የልጁን ገላ ቀርጾ ቪዲዮ ቀርጾ ከዛ ወስዶ ደግሞ ሶሻል ሚዲያ ላይ ፖስቶ ልጅቷ ራሷን ልታጠፋ ጸጉሯን ላይታ ምን ብላ ራሷን ልታጠፋ ስትል ከዛ እንደገና አባቷ እንደሆነ ስታቅ አረ አባቷ እንደሆነ ስታቅ እንትን አለች ወሬ አለ። ፎሎ አድርጉ፣ እኔንም ልጅቶንም ፎሎ አድርጉ። የምር ይደብራል። እና በዚሁ አጋጣሚ ሰዎች ወንዶች ወይም ምንም የሆነ ሰዓት ፍቅር ሲይዝ የሆነ ያሳብዳል መሰለኝ ይመስለኛል። ካሳበዳችሁ የምታደርጉትን ነገር ካሳጣችሁ ማለት ነው። የምታደርጉትን ነገር ካሳጣችሁ ፍቅር ይዟችሁ ለሰው ቪዲዮ የራቆት ቪዲዮ ከላካችሁ
ይፖስተው ለምን ብዬ ነው እንደሱ ራሴን የማጠበው? ለምን ብዬ ነው እኔ ራሴን ላጠፋ ብዬ የምለው? አሁን እኔ የማወራው ሌላ፣ እናንተ የምታወሩት ሌላ። እናንተ ቀሚሱን ልቀቂው፣ እኔ የማወራው ሌላ። ቀሚሱን ብለቀው ምን ትሆናላችሁ? ምን ታብታብ አድርጉሽ። ግን እንደዚህ አይነት እየተባለ ሳይሽ ታዲያ ግን አትመጣም እንዴ? አትመለስም እንዴ? ለተደወለብህ ነው እንዴ እስካሁን? ማሬ አቤት። በስተመጨረሻ ወረደ ተደውሎበት ይድ ወላሂ እንትን ፎሎ አድርጉ፣ እኔንም ፎሎ አድርጉኝ፣ ቤቴንም ፎሎ አድርጓት እና ማለት ነው ስነግራችሁ ምንም አዲስ ነገር የለም አለው። አዲስ ነገር የለም። አዲስ ነገር ቢሆን ነው ሊያሳፍር ወይም ደግሞ እንትን የሚያስጠላው አዲስ ነገር ሲሆን ነው። ማንም ሰው ያለውን ነገር ፖስተው አልፖስተው ምን አለው አይ ምን አለ አይ ፎሎ አድርጉ። እኔንም ፎሎ አመሙ ትልቅ ነው የሚሆነው። አሳይ ትልቅ ነው ትንሽ ነው የኔ አሁን ይሄ ሁሉ ሰው የተሰበሰበው ሰው ቆይ ጠጋ ልበል። ገስት ላይ ገብታችሁ ምን ልትሆኑ ነው? እንደዚህ ሰብስብ ያላችሁት ምን ልትሆኑ ነው? እኔ ደግሞ ያለኝ ትንሽ ነው። አንተ ትንሽ አትወድም፣ እኔ ያለኝ ትንሽ ነው። ስለዚህ ምን ይሁን አሁን? እቺ ራሄል የምትባለው ልጅ አስገብኝ አለች፣ አስገባዋት። ግን እንትን አትል ማሪ አቤት። አረ ፎሎ አድርጉ። ዛሬ ደግሞ ፎሎ አታደርጉም እንዴ? ቤቴንም ፎሎ አድርጉ፣ እኔንም ፎሎ አድርጉ። ፎሎ እያደረጋችሁ ቴዎድሮስ ዘር በላይ እስትንፋስ የዘሜ ግንደል። እሺ እንዴት ናችሁ? ደህና ናችሁ? እኔ ደግሞ በጣም ኮሜንት አመለጠኝ። እዊ ሳብሽኝ እኔ ቤት ገብቼ ቀረው እኮ ስቤሽ እንትን አትይም ነይ መልሼ ለሳብሽ ስስብሽ እንትን አይልም፣ ኔትወርክሽ አይሰራም። አንቺ ማለት አንቺ ምን አለሽ? ፎሎ ላርግሽ፣ ቤቲን ፎሎ አርጊያተኝ ሪች። እሺ አረጋታለሁ። እኔ እኮ ፎሎ ተደራረጉ። ቤትሽ ገብቼ ቀርቦ ገብቼ ሳይ ቤት ነበረ